እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሁሉም ለእያንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠ በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየውን መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ናት። ብላቴናዋም ቴክታ በሕልሙ ያየቻት ናት። 7ኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃ የተባለችውም የኢያቄም ሚስት ቡሩክት ሐና ባሳየው አምሳል ይሠራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰው ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የትኛውን ቤት ትሰሩልኛላችሁ? ማረፌስ የትኛው ቦታ ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሰራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10ሩ ቃላት የተጻፉባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓትም የተሰራች ናት። እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደውን በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 የግራ አጸዶቿ 20 መግቢያና መውጫዋም እንግዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ዘንድ ላሙን አርደው ስቡን ባጤሱና በአደባባዩም በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡን ኃጢአት ያስተሰርያሉ። ሐና ሆይ ላንቺ ብፅዓን ክብር ይገባሻል፣ ዓለም ሁሉ ብፅዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጦሊቅ ልጅ ለሞራስ አለቀሽለት። እርሱ የአባትሽ ወንድም አጎትሽ ነውና ልጅ ስለሌለኝ ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅ የለኝም አባቴ ሆይ ይህ የአንተ ሞት ለኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህ በድን በእኔና ባንቺ ምክንያት ለምን ታዝኛለሽ?
ፀሐይን ትወልጅ ዘንድ አለሽና በማለት ተናገረ። ይህች ፀሐይም የጽድቅ ፀሐይ እናቱ ድንግል ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለሙ ሁሉ ሕይወትን የምትለምንልን ድንግል ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብጽዕት ሐና ናት። በሕዝቦች አንድነት ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትን ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷም ሥርዓትን ሰራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛ እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቁተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም ያማረች የክብር አክሊልን አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጅም እርድን አረደች። ያማረ ግብዣንም አዘጋጀች። ቡሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀውላችሁ ምግብ ኑና ተመገቡ። ምግቡን በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁም ወይን ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለሙ ይኖራል፣ ለልጅ ልጅም አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢት በሐና ተፈጸመ። ስለ ዕፅ የተነገረውን ቃል ተውትና ስለ 12ቱ የደረቁ ዕፅሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል ናቸው። እንደደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለደረቁ ስለ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይ እፍ አለና የሕይወትን መንፈስ ጸጋንም አሳደረባቸው። ስለ ተባረከችው ሐና እስኪመክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንንም እመቤት ማርያምን በመውለዷ ሕይወት ሆነቻቸው። ከአማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆች የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረውን ስለተባረከችዋ ስለእመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረታቱ ሁሉ በእውነት ታምራለች ትበልጣለችምና። ይህችውም የተባረከች እመቤታችን ድንግል ማርያም ናት። ይህች ብላቴናም ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና ስታበራ የመጣች ዕንቁ ናት። ከእርሱም ለሴት ተሰጠች፣ ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰለሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ፣ ዳግመኛም ከአብርሃም እስከ ንጉሥ ሰለሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጠም ነበር። ከሔዋን ጀምሮም የዕንቁ ነጸብራቅ በእርሷ እስከተገለጠበት እስከተመረጠችዋ ብጽዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜ ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ ከሀገራችን ሂጂ፣
ከኛ ጋር አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን፣ ሕግ አለንና። ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭም ያስቆሟቸው ነበርና ከአንድነታቸውም የለዩአቸው ነበር። ሐና ሆይ አንቺስ ምን ታደርጊልናለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲሁ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበርክ እስከ ዘላለም ድረስ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉም ማድረግ ትችላለህ፣ የሚሳንህ የለም። ለአኗኗር ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉ በአንተ ዘንድ ነው፣ በአንተ ዘንድ ሁሉም ግልጥ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ የአንተ ይሆን ዘንድ የሚያገለግልሁን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝህ ለአንተ ንጹሕ ቁርባንን አደርገዋለሁ። ካልሰማኸኝ ዘርንም ካልሰጠኝ ግን አጥፋው። ወደ ዘላለማዊቷ የአባቶች ርስት ሄድ ዘንድ አሰናብተኝ። እኔ ዘመኔ የከፋብኝ ሲሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናት ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩ ጊዜ ይጠቋቁሙብኛል፣ ስለ እኔ ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳቂያ መሳለቂያ አደረከኝ? ካለመኖር ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይንና ጨረቃን ፈጠርክ። የኔንም ጸሎት ስማ፣ ቃሌንም አድምጥ፣ የልቦናዬን ጭንቀትም አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊት የተናቀው አታድርገኝ። ብዙ ያለውን ማሳነስ፣ ትንሽ ያለውን ማብዛት አንተ ትችላለህና አለች። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚች ሌሊትም ቅድስት ሐናን አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋርዷት ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታችም የሰው ልጅ አለ። ይህ የሕይወት መንፈስ በሕይወት ገመድ የተያዘ ነበር። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስም በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜ ሐና ይህችን ዕንቁ ተቀበለቻት። ይህችም የእመቤታችን ማርያም ሥጋ ናት። ዕንቁ የተባለው የማርያም ሥጋ ንጽሕና። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜ እንደ ባህር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ለብቻው ቀደሳት።
እርሱ ብቻ ክቡር ለብቻው አከበራት። እርሱ ብቻ ንጹሕ ለብቻው አነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና የኖረ የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክትስ እንኳ ፈጽመው አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድ ለሐና ሰጣት። ጥቅም የሌላቸው ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄምም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች፣ አማረች፣ የተሸለመች፣ የተከበረችና በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሶዋ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋም ክብርና ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችን በኢየሱስ ክርስቶስ እናት በድንግል ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም ከችግር ከሲቃይ አጽምን ከመስበር በስተቀር ምንም ያገኘችው የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ካንቺ በፊትም ካንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ እንዳንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ፣ ወደ ሕይወት ሀገርም ሄደ። እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላትን ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል፣ እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ስጋዋ የመለኮት ስጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችውም። ኖህን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና ለዘሩም እስከ ዘላለሙ ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትበልጫለሽ። ቅድስት ሐና ሆይ ብፅዕት ሳራና ርብቃ ከእግሮችሽ አንዲቷ ጥፍር ዋጋ አይሆንም። የሕይወት እናት ነሽና ሕይወታችንም ድንግል ማርያም ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብና ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔርም ወዳጆቹን በችግር በሲቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግስት አውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ
በብዙ ሐዘን ሲቀይም በጎ ትርፍንና መልካም ዕድልን ሰጣት፣ የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ፣ ይህች ቅድስት ሐናም ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ስቃይዋን ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። የተናገረውም የልጇ ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች የቅድስት ሐናን ክብርና ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውንም ስም ሲያወጡም ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችው ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩም ብዙዎች ሕይወትንና ጤናን አላገኙም። ስለዚህ ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔርም አመስግኗታልና። በማመስገኑም በሐና ልጅ በእመቤታችን ማኅፀን አደረ። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና። እርሷ ከወርቅና ከብር ትበልጣለች። መልካቸው የተለያየ ከሆኑ ከ12ቱ ዕንቁዎች ፈጽማ ትመረጣለችና ከፀሐይና ከጨረቃም ታምራለች። ሰማይና በምድር ካሉ ፍጥረታት ታምራለች። በደም ግባት በሞገስ በገናናነት በክብር እመቤታችን ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሽቶዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበኔ የሚባሉ ሽቶዎችም መዓዛዋን አይተካከሉም። ሱጡቃጤና ሰሊክ ከሚባሉ ሽቶዎችም ያማረ እንደሆነው እንደ እርሷ መዓዛ ሽታ አይሆኑም። ነገር ግን የተባረከች እመቤታችን ድንግል ማርያም በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም። በልቧም በአንደበቷም በሕይወቴም በሞቴም የኔ ጌጥና ደስታ በነፍሴም በሥጋዬም የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባትን አልሻም፣ ቅባት የተባረከች ማርያም ናት። ያን ጊዜ በልቧም ደስ ተሰኘች፣ እንዲህ አለች፣ ዛሬስ ፈጽሜ እደሰታለሁ፣ የእስራኤል አምላክ አምላኬ ይመስገን። ለቅሶዬን አስወገደልኝ። ጠላቶቼ ሁሉ ይፈሩ ይጎሳቆሉ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለችም ጡቶቼን ሳጠባት ተመልከቱ። ልጅ በማጣቴ ከእናንተ ያስወገዳችሁኝ፣ ቃላችሁንም ከፍ ያደረጋችሁብኝ ይህች ሴትም እኔ ነኝ። ከእናንተ የምትበልጥ ልጅን ተመልከቷት። ሰማይና ምድር የሰውና የመላእክት ፍጥረት ሁሉ የልጅን አንዲት የራስ ጸጉሯን ዋጋ አይሆኑም። ብጽዕትና ቅድስት የሆነች ሐናም እንዲህ ትናገር ነበር። ዳግመኛም የኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና። ባሌ ኢያቄምም ይወደኛል፣ በእኔም ይደሰታል። ጥንቱን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜ ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ፣ በልቦና ይተክዛለሁ። ዛሬ ግን ቢስቅም ዝም ሲልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመች ይህች አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁ ኑ፣ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለምን ሁሉ የምትጠቅም እርሷን ሰጥቶኛልና። ከሴቶች ሁሉ እንደኔ የወለደ ማን ነው? ነቢያትም ስለ እኔ ስለ ልጄ ትንቢት ተናገሩ።
የክብል ልጅ የሆነ አባት አሮንም ስለ ልጅ ክህነቱ ለዘላለም አይጠፋም። በዓለም ያላችሁ ሁላችሁም ወንድና ሴት ልጆችን መውለዳችሁ ለምንድነው? ከመልካም ነገር ሁሉ ያደረጉላችሁ ምንድነው? እንደ አንበሳ የሚጮህ ከናንተ የተወለዱ ነገስታትም እነርሱ አልዳኑም፣ ሌላውንም አላዳኑም። እንስሳትን በጎችንና ፍየሎችን እንደሚነጥቁ ነብሮች አሉ፣ መሳፍንቱም ከንቱ ሆኑ፣ ለዓይን አልተገለጡም። የልጅ ልጅ ክርስቶስ ግን ለአብርሃምና ለዘሩ እስከ ዘላለም ድረስ ሕይወት ይሆናል። ስለ ልጄ ስለ ማርያም ነብይ መካን 7 ወለደች፣ ወላዷም መውለድ ተሳናት አለ። መካን ያላትም አንዲት ልጅ የወለደችውን ሐናን ነው። እርሷ ስለ 7 ልጆች ናትና በ7000 ዓመታት የተወለዱትንም ትፈርድባቸዋለች። የቀደሙ ሰዎችም የእርሷን መምጣት ይጠባበቃሉ። ኑ ደስ ይበለን፣ በእርሷ ሐሴት እናድርግ፣ ኑ ፈጽመንና ምስግናት እያሉ በእርሷ ይደሰታሉ። ይህችም የነቢያት ወገን ነቢይት ሐና ናት። ልጇም ተናገረች፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ነገርን አድርጎልኛልና፣ ስሙም ቅዱስ ነው። ትሑታንን ከፍ ከፍ አደረጋቸው፣ የተራቡትንም ከበረከቱ አጠገባቸው አለች። ሐናም በእስራኤል ዘንድ ፈጽማ የተራበች የተዋረደች ነበረች። ዛሬ ግን ጠገበች፣ ረሃብተኛዋም ጥጋብ ተሰማት። የደስታና የሐሴት በር ማርያምን በወለደችልን ጊዜም እንደ ዓለም ሰዎች ትበላና ትጠጣ ዘንድ አልወደደችም። የአባቴ የዳዊት ትንቢት በእኔ ተፈጸመ አለች። ነገር ግን እኔ የእግዚአብሔርን ክብር በማየት እጠግባለሁ፣ ይህም የድንግል ማርያም ሥጋ ነው። ትርሲቱም በሁለት ወገን የሚቀርብ የእግዚአብሔር ምስጋና ነው። ኑ ክብሩ ምስጋናው ሦስትነቱን በመሰወሪያው ይተረጉማል። ዳግመኛም መካኒቱን በቤቱ የሚያኖራት የልጆችን እናትም የሚያስደስታት እርሱ ነው። በእውነትም እግዚአብሔር ቅድስት ሐናን እናቱ ማርያምን እስከምትወልድለት ድረስ በዓለም ባለው መከራ ሁሉ እየፈተናት ኖረች። ልጇን አቅፋ ከጡቶቿም ወተትን እያጠባች ፈጽማ ተደሰተች። እስራኤል ከሐና ልጅ ዓለም መድኃኒት እንደሚወለድ በሰሙ ጊዜም በቅድስት ሐና ላይ በቁጣ ተነሱባት። በማቃለልም ልጄ እግዚአብሔርን ትወልደዋለች የምትይው የእውነትሽን ነውን? አንቺስ የእግዚአብሔር አያት ትባያለሽን? ዓለምንም ሁሉ ከእግርሽ በታች ታሰግጃለሽን? እንደዚህ ለምን ታስቢያለሽ? በአንደበትሽ ለምን ተዋሻለሽ? ድሃ ነሽና ይህን ሐሳብ ከልቦናሽ አስወግጂ። ገንዘብ ንጹሕ ልብስም የለምና በዚህ ሁኔታሽ ይህንን ነገር ለምን ታስቢያለሽ አሏት። አይሁድ የክፋታቸው የቅንዓታቸው መጀመሪያ ይህ ነው። ያን ጊዜ ብጽዕታና የአይሁድ ሊቃውንት ኑ በማስተዋል ስሙኝ፣ በእውነት ለእግዚአብሔር የሚሳነው ነገር አለን? ዳዊትስ የእግዚአብሔር መሥዋዕቱ የተሰበረ ልብ ነው፣ የዋህ ልቦናን ትሑት ስብዕናን እግዚአብሔር አይንቅም አላለምን? በነቢዩ ኢሳይያስ አንደበትም እግዚአብሔር እንዲህ ይላል፣ ቃሌን ወደሚሰማ ወደ የዋህ ትሑት ወደሆነ ሰው በቀር ወደ ማን እመለከታለሁ አለ። ትእዛዜን በሚያደርገው ሰው መንፈስ ያድርበታል። እናንተ እንደተናገራችሁት እኔ ችግረኛ ነኝ፣ ልቤ ግን ትሑት ነው። እግዚአብሔር በሀብቱ የሚመካ ባለጸጋን አይወድም፣ የትዕቢተኞችን ነገር አይሻም፣ ወደ ትሑቶች ይመለከታል እንጂ። ስለዚህም ይቅርታውን ከኔ አላራቀም፣ ይህችን ብላቴናዬንም ይቅር አሏት። በአንዲት ቃል ዓለምን ሁሉ ለፈጠረ እናቱ የሆነችው ከኔ ትወለድ ዘንድ እንዳላት በፊታቸው በድን እስከሚናገር ድረስ ስለ ልጄ የተናገሩትን አልሰማችሁምን? እኔ ከመጸነስ ያስቀድሞ ከለከልኳችሁ፣ ማኅፀኔን የዘጋ እግዚአብሔር ስለሰጠኝ ሰላም ስለምን ትቀኑብኛላችሁ? ይህችን ብላቴናም ስለ አላፍ ልጆች አደርግልሻለሁ አለኝ። ተስፋዬ ይህ ነው።
በእናንተ ላይ የበደልኩት ሳይኖር እኔን ለምን ትበድሉኛላችሁ? መካን እያላችሁ እንደጠላችሁኝ ፈጽሞም እንደናቃችሁኝ ማኅፀኔ ተከፍቶ አንዲት ብላቴና ብወልድም መናቅን ናቃችሁኝ። የእስራኤል ሕዝቦች ሆይ ምን ያህል ትገፉኛላችሁ? እስከ መቼ ድረስ እታገሳችኋለሁ? እስከ መቼ ድረስ ከፊታችሁ ሸሻለሁ? ሥጋዬ ከሥጋችሁ አይደለምን? አጥንቴስ ከአጥንታችሁ አይደለምን? ከእናንተ እንዳልተወለድሁ ለምን እንዲህ ታደርጉኛላችሁ? እንባዬ ወደ እናንተ ይመለስ። ሴት ልጆቻችሁም የሚያዝኑ ይሁኑ፣ ሴቶቻችሁም አይደሰቱ፣ ማኅፀናቸውም የተዘጋ ይሁን። ቢወልዱም ለሀገር ለወገን የማይጠቅሙ ይሁኑ። ከእናንተም ይቅርታን የሚያደርግ ከእናንተ ወገን ጥበበኛ፣ አዋቂ፣ ቸር ንጉሥ አንድ ስንኳ ይውጣ። ለምን እንደዚህ ታደርጉኛላችሁ? ብላቴናዬንስ ለምን ታሰቃዩአታላችሁ? መሲህ ክርስቶስን ጸንሳ ብትወልደውስ ምን ያህል ትገፏታላችሁ፣ ታሰቃዩአታላችሁ? እኔ ሐዘኗን፣ ለቅሶዋን፣ ጭንቀቷን ሳላይ በመንገድ በበረሃ በሚደርሰው ስደት ሁሉ ነፍሴ ብትለይ በወደድሁ ነበር አለች። እስራኤል ሁሉ በአንድነት ይህች ሴት ለምን ታስጨንቀናለች? ቀድሞ መካን ሆና ኖረች፣ በኋላ ደግሞ አንዲት ብላቴና አግኝታ በእኛ ላይ ትታበያለች። ይህች ልጅ የሰማያዊ ንጉሥ እናት ትሆናለች ትላለች። አሁንም ኑ እሷንም ልጇንም በድንጋይ እንወግር ዘንድ ጽኑ መሐላ እንማማል። የዚህ ነገር መጨረሻም የከፋ አይሆንም ተባባሉ። ግማሾቹ ግን ከዚች ሴት ምን አለን? ይህ ነገር እውነት ከሆነ እንረዳዋለን አሉ። እስራኤልም ሁሉ ተነስተው ወደ ቤታቸው ሄዱ። ሐናም ጸጋና ሞገስን ስላገኘች ፈጽማ እግዚአብሔርን እያመሰገነች ወደ ቤቷ ገባች። በእርሷ ጥፋት የለባትም። ከሌሎች ሴቶች በመልካም ሥራ እንደርሷ የተመሰገነ የለም። ቸርነቷም ከክፋት የጸዳ ያማረ ነው። ዮዲትና አስቴር ስለ ቤታቸው ስለ ወገናቸው በመቅናት በጎልማሶቹ በረቱ። አንዲቱ ሆሊሆርኒስን በጥበቧ ገደለችው፣ አንዲቱም ሐማን በእንጨት ላይ አሰቀለችው። እነርሱ እንደ ቅድስት ሐና አልተመሰገኑም። በአቅማቸው በየዘመናቸው እስራኤል መንግስትና መስፍን ባልነበራቸው ጊዜ ተነሱ እንጂ ስለምን ነገር ይናገራሉ? ከአዳም መወለዳቸውንስ እንዴት ይናገራሉ? ከአዳም ከሔዋን ጀምሮ እስከ ኢያቄምና እስከ ሐና ድረስ በመጽሐፍ ተጽፏል። ነቢዩ ምስክር እንደሆነው አናጢዎች የናቁት ይህች ድንጋይ የቤት ማዕዘን ማቅኛ ሆነች። ቤት የተባለችውም እመቤታችን ማርያም ናት። እርሷ የእግዚአብሔር ቤት የልዑል ማደሪያው ናትና እርሷ በምድርና በሰማይ መካከል አስታራቂ ሆነች። በእርሷም ዓለም ሁሉ ተስማማ፣ ጥላቻን ገደለችው። የጠላት ግድግዳም ተናደ። ለተራቁት ሰላምን አደረገች፣ ለቀረቧትም ድህነትን አደረገች። ሐና በቤቷ ሳለች በልቧ አሰበች፣ ስለ ልጄም ምን ላድርግ? ይህ ነገር እውነት ከሆነ አምላክም በእርሷ ማኅፀን ካደረና ከተጸነሰ የእስራኤል ሕዝቦች ሁሉ ስለሚቀኑ እንዴት ያደርጓት ይሆን? እውነተኛ የሆነ የልጄ የጌታ ኢየሱስ ክርስቶስን ድምፅ በሰሙ ጊዜ እርሷን ሀገር ለሀገር ያንከራትቷታል፣ ልጇንም ከኢየሩሳሌም ውጭ ይሰቅሉታል። ስለ ልጄ ምን ላድርግ? ለኔ አንዲት ብላቴና ናትና እህት ወንድም የላት፣ ያስጨንቀኛል። ስለ እርሷ አዝናለሁ። በእርሷ ላይ የሚፈጸመውን የእስራኤልን ተግዳሮት አስባለሁ። በኋላ ግን ለምድር ሕዝቦች ሰላምን፣ ይቅርታን፣ ቅንነትን ታፈራለች። የሚጠሏትን በሰውና በመላእክት ዘንድ የተጠሉ ይሆናሉ። አራዊት እስከሚበሏቸው ሲኦልም ለምግቧ እነርሱን በማግኘቷ ብቻዋን እስከምትደሰት ድረስ ልጄን የሚወዷት የሚያከብሯት ደግሞ በሁሉ ዘንድ በልጇ በኢየሱስ ክርስቶስ ዘንድ የተወደዱ የተከበሩ ይሆናሉ።
አቤቱ ሆይ ፍርዴን ፍረድ አድነኝም፣ ስለ ቃልህ ፈውሰኝ። ድህነት ከኃጢአተኞች የራቀች ናት። ይቅርታ ፈጽሞ የበዛ እንደ ፍርድህም አድነኝ። የከበቡኝ ያስጨነቁኝ ብዙዎች ናቸው። ምስክርነትን ከመስጠት ግን ወደ ኋላ አላልኩም። አቤቱ ነፍሴን አድናት። እግዚአብሔር ይቅር ባይ ነው፣ እውነተኛ ነው። አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ይህችን ሕፃኔን ብላቴናዬንም አንተ ጠብቃት፣ ላንተ አደራ ሰጣለሁ። አንተ መግባት፣ ለዘላለሙም አንተ ረዳት ሁናት። እኔ ግን የአንዲት ልጄን ሐዘኗን ለቅሶዋን ሳላይ ነፍሴ ልትወጣ ትሻለች። ምን አደርጋለሁ? ድካሜን፣ የኃይሌን፣ የጉልበቴን ልምሾነት አንተ ታውቃለህ። አቤቱ ነፍሴን ተቀበል፣ ለዘላለም ወደ አባቶች ርስት ሄድ ዘንድ አሰናብተኝ አለች። ቅድስት ሐና ይህን ጸሎቷን በፈጸመች ጊዜ ሕመም ያዛት፣ ትንሽ ታመመች፣ በወርሃ ግዕዝም አረፈች። ብጽዕት የሆነች የቅድስት ሐና ዕረፍት የሆነውም እመቤታችን ቅድስት ማርያም በቤተ መቅደስ እያለች ነው። እናቷ ቅድስት ሐና እንዳረፈች ነገሯት። እመቤታችን ማርያምም ሰምታ ወዮልኝ፣ ወዮታ አለብኝ፣ እናቴ ያዘንሁ የተከዘው እንደሆን አድርጋ ተወችኝ። ወዮልኝ፣ ወዮታ አለብኝ፣ እንደ አንቺ ማን እናት ይሆነኛል? ለማንስ ተውሽኝ? እናቴ ሆይ ወዮልኝ፣ ወዮታ አለብኝ። የእስራኤል ልጆች አላቅሱኝ፣ አትናቁኝ። እኔ አንዲት ብላቴና ነኝ፣ ሌላ የለኝምና። ኤርምያስ ሆይ ስለ እናቱ ስለ ሐና ታለቃቅስ ዘንድ ና። በሰገነት በቤተ መቅደስ ብቸኛ ሆኛለሁና ለልጆች ማን ውሃን ይሰጠኛል? በዓይኖች እንባ ጎረፋለች። እመቤታችን ማርያም በቤተ መቅደስ ብቻዋን እንዲህ ብላ ስታለቅስ የሚያረጋጋት አልነበረም። ነገር ግን የሰማይ መላእክት የጎበኟትና ያረጋጓት ነበር። ሰማያዊ ህብስትን መግቧት፣ ሰማያዊ ጽዋን ዘወትር ያመጡላት ነበር። ምንም አይነት ነውር የሌለብሽ ሆይ አንቺ ብሩክት ነሽ፣ ደስ ይበልሽ ይሏት ነበር። የእናቷን ጡት ከተወች 12 ዓመት በሆናት ጊዜ ቅዱስ ገብርኤል ወደ እርሷ መጣ። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ገናና ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለመንግስቱ ፍጻሜ የለውም አላት። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም። ድንግል ማርያም መልአኩ ቅዱስ ገብርኤልን ወንድ ሳላውቅ እንደምን ይሆንልኛል አለችው። መልአኩ መለሰላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ይህ ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥ ጸነሰች፣ መካን ሲሏት ካረጀች ከሸመገለች በኋላ ወንድ ልጅ አገኘች። እነሆ 6 ወር ሆናት፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያምም የተናገረውን መልአክ ገብርኤልን የእግዚአብሔር አገልጋዩ እነሆአለሁ፣ እንደ ቃል ይደረግልኝ አለችው። መልአኩም ከእርሷ ሄደ። ያን ጊዜ ድንግል ማርያም እናቴ ሐና የነገረችኝ እውነት ሆነን አለች። እርሷ የእግዚአብሔር ልጅ ካንቺ ይወለዳል፣ እግዚአብሔር አገልጋዩ አድርጓታልና። ስለ ቅድስት ሐና ብሎ ህብስትንና ቀዝቃዛ ውሃን የሚሰጥ ብፁዕ ነው፣ 100 እጥፍ ያገኛልና። በዚህ ዓለም በስጋው ይድናል፣ በሚመጣው ዓለም መልካም ዋጋን የማያልቅ ሕይወትን ያገኛል። ልጇ ጌታችን ኢየሱስ ክርስቶስም ነብዩን በነብይ ስም የተቀበለ የነብዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። ከታናናሾቹ አንዱና በእኔና በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣውን ዋጋውን አላሳጣውም አለ። ስለዚህም ችግረኛና ምስኪን የምሆን እኔ እንደተቻላችሁ መጠን የብጽዕት ሐናን መታሰቢያ አድርጉ። መታሰቢያዋን ማድረግም አትርሱ።
በጨከነ ልቦና ወደ እርሷ ለምኑ። እርሷም የኃጢአታችሁን ስርየት ታገኙ ዘንድ የልጇ ልጅ ወደ ሆነው ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ክርስቶስ ትለምንላችኋለች። ደስተኛ ከሆኑ ከማኅበረ በኩር ከሰማዕታት ከጻድቃን ከነቢያት ከሐዋርያት ከደናግል ከመነኮሳት ማኅበር ይልቅ አስቀድማችሁ መታሰቢያዋን አድርጉ። እነርሱ ስለ ልጇ ልጅ ኢየሱስ ክርስቶስ መራራ ሞትን ታገሱ። ቅድስት ሐናን ከልባችሁ አስቧት። ልጅ ያለ አባት ይከብራልን? ብላቴናስ ያለ እናት ትከብራለችን? እናንተም እናታችን ሐናን እንደ ልጇ እንደ እግዝእትነ ማርያም አድርጋችሁ አክብሯት፣ ክብረ በዓልም አድርጉላት። ዳግመኛም ልጅ ባለማግኘቷ የእስራኤል ልጆች እንዳቃለሏት ቸል አትበሏት። ቸል ስላሏት ስለናቋትና ስለገፏት በእግዚአብሔር ዘንድ የምትታሰብ የምታስፈርድ ሆነች። የአዶናይ የእግዚአብሔር እናቱ ለእመቤታችን እናት ለሆነች ለሐና የውዳሴና የምስጋና እጅ መንሻ ይገባል። የሁለተኛዋ ሰማይ መገኛ እርሷ ናት። የጸሎቷ ኃይልም የቤተ ክርስቲያን ልጆች ሆንን ሁላችን ይጠብቀን። ሰማያዊ ለሆነው የአብ ሙሽራው ለሆንሽ፣ ቀዳማዊ ለሆነው ለወልድ እናት ማደሪያ ይሆንሽ፣ አዳይ ለሆነው ለመንፈስ ቅዱስ ታቦቱ እመቤቴ ሐና ሆይ ላንቺ ምስራች ይገባሻል። ላዘነ ለአዳም መድኃኒት ለተገደለ ለአቤል የቤቱ መሰረት ይሆንሽ እመቤቴ ሐና ሆይ ላንቺ ምስጋና ይገባሻል። የሴቶች ሁሉ ንግሥት የሆንሽ እመቤቴ ሐና ሆይ ላንቺ ምስራች ይገባሻል። የሳራና የኪጡራ ንግሥታችሁ የምትሆኝ እመቤቴ ማርያም ሆይ ላንቺ ምስጋና ይገባሻል። የርብቃ የለያ የራሔል የደስታ ሕይወታችሁ የምትሆኝ እመቤቴ ሐና ሆይ ላንቺ ምስራች ይገባሻል። እመቤቴ ሐና ሆይ የኪሩቤል ገናናነት በሚሰማበት በጽናቸው በሚታጠንበት የኪሩቤል ክንፍ በተዘረጋበት የነቢያት ትንቢት በተነገረበት የሐዋርያት ስብከት በተሰበከበት ላንቺ ምስራች ይገባሻል። እመቤቴ ሐና ሆይ ሜልካ፣ ቴርሳ፣ ሄግላ፣ ኑሃላና መሐላ በንግስናሽ ገናናነት ተመኩ። 5 የሆናችሁ የሰለፓድ ልጆች ሆይ ቅድስት ሐና በቀደሙ አባቶች አምሳል ዛሬ ያረፈች ስለኛም ትለምናለች፣ በእግዚአብሔር ዘንድ ሞገስን አግኝታለችና። ከእናታችን ከቅድስት ሐና ከአባታችን ከቅዱስ ኢያቄም በረከት ረድኤት አምላካችን እግዚአብሔር ያሳትፈን፣ በተሰጣቸው ቃል ኪዳን ይጠብቁን። አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ህዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሐሳብ አስተያየታችሁንም ኮሜንት ላይ እንድታሰፍሩ እንጠይቃለን። የልዑል እግዚአብሔር ቤተሰቦች በማህበራችን ጉዞ አዘጋጅተናልና ከአዲስ አበባ ወደ ጅሩ ቅድስት አርሴማ ሐምሌ 30 በዛውም ሱባኤ መያዝ የምትፈልጉ ትራንስፖርት ስለተዘጋጀ ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን። ስልክ ቁጥራችን በስክሪኑ ላይ ስላለ ከወዲሁ መመዝገብ ትችላላችሁ።